እሺ ጂን ለምን ተፈጠረ? ከምን ተፈጠረ? ጥቅሙስ ምንድነው? ጉዳቱስ ምንድነው? የሚለውን ሸይጣንና ጂን ደግሞ ልዩነት አላቸው የሚለውን ከኡስታዝ ሁሱ ተከታተሉ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አሁን ደግሞ ልጁ በጠየቀው ላይ ለምሳሌ የነቢዩ መሐመድ አጎት ሙስሊም አልነበሩም። ቁርአን ነው የጻፈው እዛው ጋር የጂኒ አንቀጽ ላይ ማለት ነው። እስቲ አሁን ለምሳሌ እሳቸው እንኳን አጎት ሙስሊም አልነበሩም። ያ ምን ማለት ነው? ከዛ በፊት ሙስሊም የለም ነበር ነው? ይህ እንዴት ያስኬዳል? እሳቸው እንኳን ሙስሊም ካልሆኑ ሌላው መስበክ አይከብድም? በቃ ወንድሜ አመሰግናለሁ። እሺ አንድ የቁርአን አንቀጽ አንስቶ ነው ልጁ የጠየቀው። አንድ ሜት አድርገው ዮኒ ሜትር ታንሳው ምን የሚለው ነው? የቁርአን አንቀጽ አነሳ። ወአነሁ ለማ ቃመ ዐብዱላህ የድዑሁ ካዱ የኩኑነ ዐለይህ ሊበዳ የሚለው አንቀጽ ነው። እርሱ የአላህ ባሪያ ይላል። የአላህ ባሪያ የሚለው አላህ እዚህ ቦታ ላይ ራሳቸውን ነቢ ሰለላሁ ዐለይሂ ወሰለም ነው። እርሱን ለመጣራት አላህን ለመጣራት ወይንም ቁርአንን ለመቅራት በቆሙ ጊዜ ጂኖች የተደራረቡ ሆነው ወደ እርሳቸው መጡ የሚለውን አንቀጽ ነው። ጂኖች የተደራረቡ ሆነው ወደ እርሳቸው መጡ ለመስማት ማለት ነው። እሺ ታዲያ እዚህ ቦታ ላይ ጂን እንዴት ነው ወደ እርሳቸው ሊመጣ የሚችለው? ጂን እኮ ክፉ ነው ብለው ነው እነሱ የሚያስቡት፣ ያው ሰይጣን ነው ብለው ስለሚያስቡ ነው። አሁን ስለ ጂን ልንገራችሁ። ጂን ከምን ተፈጠረ፣ ለምን ተፈጠረ የሚለውን ማወቅ አለብን። በምን ባህሪ ላይ ተፈጠረ የሚለውን እነዚህ ሶስት ነገራቶች ልናውቅ ይገባል። ጂን ለምን ተፈጠረ የሚለውን፣ ከምን ተፈጠረ የሚለውን፣ ለምን በምን ባህሪ ላይ ተፈጠረ የሚለውን ቁርአን ብቻ ነው እዚህ ዓለም ላይ የሚነግራችሁ። አዎ በቁርአኖች አንድ ቤት አድርገው ይሆን። እሺ ወንድሜ ገስል እኮ አይደለም ጥያቄው፣ ቆስን እኮ ነው ያውቃለሁ። እባክህን ቤት አድርግ። ይሄን ብታውቅ ኖሮ ጥያቄውን ባልጠየቅ ነበር። በደንብ ላብራራላችሁ ነው፣ አዳምጡ። አሁንም ነግራችሁን የትኛውን መለኮታዊ መጽሐፍት ተብለው የሚጠሩ ውስጥ በፍጹም አታገኙትም። ስለ ጋኔን ያወራሉ በርካታ መጽሐፍቶች፣ ግን ከምን እንደተፈጠሩ አይናገሩም። ለምን እንደተፈጠሩ አይናገርም። በምን ዓላማ ላይ እንደተፈጠሩ አይናገሩም። ሶስቱን ነገራቶች መናገር የሚችለው ቁርአን ነው እና ስለ ጋኔን የመናገር ሞራል ያለው ቁርአን ነው። ገብቷችኋል? አሁን በደንብ አዳምጡ። ጂን ከምን ተፈጠረ? በመጀመሪያ ጂን ማለት ምን ማለት ነው ከሚለው እንነሳ። ጂን ማለት ድብቅ ወይንም ስውር ማለት ነው። በዚህ የተሰየሙበት ምክንያት ከኛ እይታ የተደበቁና የተሰውሩ በመሆናቸው ነው። አላህ በቁርአን ላይ ሲናገር ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁም አለ። እርሱ ጂንና ጭፍሮቹ እናንተ ከማታዩባቸው ስፍራ ሆነው ያያችኋል። ለእኛ ደብቆች ስውሮች ናቸው። ስለዚህ ምን ተባሉ? ጂን ተባሉ። ስለዚህ ጂን የሚለው ነገር የክፉ ነገር መጠሪያ አይደለም። ድብቅ ወይንም ስውር ከተባለ አንድ አካል መጥፎ ነው ማለት ነው አይደለም። ይወታችኋል አይደል? ያ ነው። ስለዚህ ጂን ማለት ድብቅ ወይንም ስውር ማለት ነው። አሁን ጂኖች ከምን ተፈጠሩ ወደሚለው እንቀጥል። ጂን የተፈጠረው ከምንድን ነው? ከእሳት ነው። ማስረጃ በቁርአንና በሐዲስ ላይ ቃለ ሱብሓነሁ ወተዓላ ወልጃነ ኸለቅናሁ ሚን ቀብል ሚን ናሪ ሰሙም፣ ጋኔንን ከሰው በፊት ከተኳሰ እሳት ፈጠርኩት እያለ ይናገራል። ከምንድን የተፈጠረው ጂን? ከእሳት ነው የተፈጠሩት። ከሐዲስ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ጂን ከምን እንደተፈጠረ ሲናገሩ ምናሉ? ኸለቀ ላሁ አልመላኢከተ ሚን ኑር ወኸለቀ ልጃነ ሚን ማሪጅ ሚን ናር ወኸለቀ አደም ሚማ ወሲፈ ለኩም አይ ሚን ቱራብ። አላህ መላእክትን ከብርሃን ፈጠረው፣ ጂንን ደግሞ ከእሳት ፈጠረው፣ ሰውን ደግሞ ከአፈር ፈጠረው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህ ጂኖች ከምንድን ነው የተፈጠሩት? ከእሳት ነው የተፈጠሩት። ቶቸዋል። አሁን ከምን እንደተፈጠሩ አወቅን፣ ጨረስን። በምን ባህሪ ላይ ተፈጠሩ የሚለውን ደግሞ እንወቅ። አሁን እነርሱን መጥፎ ናቸው ጥሩ ናቸው ብለን የምንወስነው የአሁኑን መልስ ስናገኝ ጊዜ ነው። ገብቷቸዋል አይደል? ባህሪያቸው በምን ባህሪ ላይ ነው የተፈጠሩት? ወደ መላእክ ስንመጣ ጻድቅ ተደርገው ነው የተፈጠሩት። ጽድቅን እንጂ ኃጢአትን የማያደርጉ ናቸው በባህሪያቸው። አፈጣጠራቸው ከምንድን ነው? ከብርሃን ነው። ከጂን በምን ይለያሉ? በአፈጣጠር ተለዩ። አያቸው አይደለ? የጂን አፈጣጠር ከእሳት ነው። የእኛ አፈጣጠር ከአፈር ነው። የመላእክቶች ከብርሃን ነው። የመላእክ ባህሪ ምንድን ነው? ጽድቅን እንጂ ኃጢአትን የማያደርጉ ናቸው። ማስረጃ ላ ያዕሱነ አላህ ማ አመረሁም ወየፍዐሉነ ማ ዩእመሩን።
አላህ ያዘዛቸውን አያምፁም፣ አድርጉ ያላቸውን ግን ያደርጋሉ ተብለዋል መላእክቶች። ገብታችኋል? ስለዚህ ጽድቅን እንጂ ኃጢአትን አያደርጉም። መጥፎ ስራ አያደርጉም። ጥሩ ስራ ብቻ ነው የሚያደርጉት በባህሪያቸው። ጅንና ሰውስ? ጅንና ሰው ደግሞ ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ፍጥሮች ናቸው ሁለቱ። ገብታችኋል አይደል? ነፃ ምርጫ ፈቃድ ተሰጥቷቸው የተፈጠሩ ናቸው። ስለዚህ ያን ነፃ ምርጫ ፈቃዳቸውን ተጠቅመው አምላክ በሚልካቸው ነቢያቶች የሚላኩት ለሰውም ለጅንም ነው። ነፃ ምርጫ ፈቃድ ሰጥቷቸዋል። ያንን የነቢያት ትምህርት ሰምተው በነፃ ምርጫ ፈቃድ እንትናቸው ፈቃዳቸውን ተጠቅመው ጥሩ የሚመርጥ ጅን አለ፣ መጥፎ የሚመርጥ ጅን አለ። ከሰው ጥሩ የሚመርጥ ሰው አለ፣ መጥፎን የሚመርጥ ሰው እንዳለ ሁሉ ማለት ነው። ማስረጃ ወከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነ ልኢንሲ ወልጅን፣ የሰውና የጅን ሰይጣን እያለ ይገልጻቸዋል። አያቸዋል። ስለዚህ ከጅኖች በነቢያት በኩል የመጣውን ትምህርት ያልተቀበለና የካደ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ሰይጣን ማለት ምን ማለት ነው? ትርጉሙ አልኻሪጅ አን ጣዓቲላህ፣ ከአላህ ትእዛዝ ያመፀ አማጺ ማለት ነው። ያቸዋል። መቼ ነው ይህ? ምንድን ነው ሰይጣን የሚለው ባህሪ ነው። ለምን አይነት አካል የተሰጠ ባህሪ ነው? የአላህን ትእዛዝ ያልተቀበለና ያመፀ የሆነ የጅን አይነት በእርሱ ላይ የሚውል ባህሪ ነው። ገብታችኋል አይደል? ከሰውስ ሰይጣን ማለት እንችላለን? አዎ። የሰው ሰይጣን ማለት ምን ማለት ነው? የአምላክን ትእዛዝ ያልተቀበለና የካደ ወደ ጥፋትና ወደ ክህደት የሚጠራ የሰው ሰይጣን ተብሎ ይጠራሉ። አንዳንድ የሰው ሰይጣን እንላለን። አንተ ሰይጣን ነው ምን ለማለት ነው? የአምላክን ትእዛዝ የማይሰራ በመሆኑ ነው። ገብታችኋል አይደል? ስለዚህ ያ ሰይጣን የሚለውን ባህሪ የወረሰው የሆነው የጅን አይነት የአምላክን ትእዛዝ ያልጠበቀውና የካደው እርሱ ወንድማቸው ነው ወይ ብትለኝ ጠላታችን ነው። ማስረጃ አለ ወይ? አዎ አለ። አላህ በቁርአን ላይ ሲናገር ምን አለ? ኢነ ሸይጣነ ለኩም ዐዱውን ፈተኺዙሁ ዐዱዋ። አሁኑን አሳያችሁ። ሰይጣን ለእኛ ወንድማችን አይደለም። ምናችን ነው? ጠላታችን ነው። ማስረጃ አለ ወይ? አዎ አለ። ያው የቱ ጋር ከተባለ አላህ በቁርአን ላይ ሲናገር ምን አለ? ላሳያችሁ። አንድ ጊዜ ከፍቼ እያያችሁት እንዲሆን ቁጥር 6 ላይ እዚህ ጋር ተመልከቱ። ቁጥር 6 ምን ይላል? ሰይጣን ለእናንተ ምናችሁ ነው? ወንድማችሁ ነው? ላ ሰይጣን ለእናንተ ጠላት ነው። 4 ነጥብ። ስለዚህ ምን አድርገን እንያዘው? ስለዚህ ጠላት አድርጋችሁ ያዙት፣ ተከታዮችን የሚጠራው ከእሳት ጓዶች እንዲሆኑ ብቻ ነው እና አለ። ስለዚህ ሰይጣን ምናችን ነው? ጠላታችን ነው። አላህ በሌላ ቦታ ላይ ሱራ ዩሱፍ ላይ ወይም የዮሴፍ ምዕራፍ ላይ ሲነግረን ምን ይላል? ተመልከቱ። ኢነ ሸይጣነ ሊልኢንሳኒ ዐዱውን ሙቢን ይላል። ምን ይላል እዚህ ጋር? አባቱም አለ ልጄ ሆይ ህልምህን ለወንድሞችህ አታውራ፣ ለአንተ ተንኮልን ይሰሩብሃልና ሰይጣን ለሰው ልጅ ግልጽ ጠላት ነውና አለ። ይሄች ባረለ። ስለዚህ ከጅኖች የአምላክን ትእዛዝ ያመፁት ለእኛ ወንድሞቻችን ሳይሆን ጠላቶቻችን ናቸው። የአምላክን ትእዛዝ የጠበቀውስ ያልካደውስ? መላእክቶች ለምሳሌ የአምላክን ትእዛዝ ጠብቀዋል። ምናችን ናቸው? ወንድሞቻችን ናቸው። በስጋ በስጋ አይደለም። እነርሱ ከብርሃን ናቸው፣ እኛ አፈር ነን። አንደኛ ታድርግ ባፈጠሩን እንዴ! እባክህ አንዴ ልጨርስ ነው። አብሽር ታገስ። መላእክት ወንድሞቻችን ናቸው አይደሉም? ናቸው። የስጋ ወንድሞቻችን አይደሉም በፍጹም። ታዲያ የምን የእምነት ማንኛውም መልአክም ይሁን ከጅንም ይሁን በአምላኩ ያመነና አምላኩን የሚገዛ የእምነት ወንድማማች ይባላል። ኢነመል ሙእሚኑነ ኢኽዋ አላህ አማኞች ወንድማማቾች ናቸው አለ። ገብታችኋል? መልአኩ ገብርኤል፣ መልአኩ ሚካኤል ምኖች ናቸው? ወንድሞቼ ናቸው። የምን የእምነት ወንድማማችን ነው። የአምላክን ትእዛዝ ያመነና የተቀበለ ሁሉ እርሱ ወንድማችን ነው። ገብታችኋል? የአምላክን ትእዛዝ የካደና ያመፀ ደግሞ እርሱ ጠላታችን ነው። ሰይጣን አሁን ምናችን ነው? ጠላታችን ነው ለኛ። እና ስለዚህ ይሄን ነው። አሁን ወደ ቁርአኑ አንቀጽ ስንመለስ ጊዜ ወአነሁ ለማ ቃመ ዐብዱላህ የድዑሁ ካዱ የኩኑነ ዐለይሂ ሊበዳ የሚለው የአላህ ባሪያ የሆነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ሊቀሩ ባሉ ጊዜ ጅኖች ወደ እርሱ እየተደራረቡ ነው መጡ ሲባል ጊዜ እነዚያ አማኞቹ ናቸው። እርሳቸውን የአምላክን ቃል ለመስማት የመጡት አካሎች ማለት ነው። ገብታችኋል? እነዚያ አማኞች እንደሆኑ ልክ እንዲሁ የቀደሙት ነቢያቶችን እነ ሙሴን ያውቋቸው እንደነበር ሁሉ በቁርአን ላይ ተጽፏል። ከጅኖች ጭፍሮች መካከል ከሙሳ በኋላ የመጣን እውነተኛን ቃል ቁርአንን ሰማን እያሉ መሰከሩ። ሙሳን ያውቁት ነበር፣ በእርሱ ላይ የተወረደውን ቃል ያውቁ ነበር። ገብታችኋል አይደል? ቃሉ ያ ቀውመና ኢና ሰሚዕና ኪታበን ኡንዚለ ሚን ባዕድ ሙሳ
ሙሰድቀን ሊማ በይነ የደይህ እያሉ ይናገሩ ነበር ማለት ነው። እነሆ ከሙሴ በኋላ እውነተኛ የሆነን ቃል ቁርአንን ሰማን እያሉ ይናገራሉ። እና ስለዚህ አማኝ የሆኑ ነቢያቶች ከነቢ ሰለላሁ ዐለይሂ ወሰለም ዘንድ እየመጡ ይማሩ ነበርና ይህን ይመስላል። የሆነ ያን ቀጥል ጥያቄ ምንድን ነው?